ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን አጫጭር ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ ብለናል። የት እንደነበራችሁ ግን ጻፉልን። ኦልድ ትራፎርድ ዩናይትድ ከሲቲ፣ ሊቨርፑል በርነሌ እንደዚሁም ቼልሲ ከበድ ያለ ተቃውሞ ያስተናገደበት ጨዋታን ጨምሮ የአርሰናል ጨዋታ ነበረን። የት እንደነበራችሁ ጻፉልን። እኛ በስቴዲየሞች የነበሩ አንዳንድ እውነቶችን እናስቃኛችኋለን። በአፍሪካም ጉዳይ ለእናንተ ውድ አድማጮቻችን እንደዚሁ ዛሬ የሚያሰናዳላችሁ ጥንቅሮች አሉ። እንደ አጠቃላይ ሁሉም መረጃዎች ተሰናድተዋል። ከእናንተ የሚጠበቅ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አብራችሁን መቆየት። የትኛው ስቴዲየም ነበራችሁም ሀሳብ አስተያየታችሁን በሀሳብ መስጫ ሳጥናችን ላይ ስሜታችሁን እያጋራችሁን ቆዩን ብለናል። ቃል ስፖርት ዩቲዩብ ቻናል እኔ ቃል ነኝ። መልካም ቆይታ። የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ቀጥለው እየተካሄዱ ነው። ዛሬም ግቦች ነበሩት። በጣም ጥሩ ጨዋታዎችን አይተናል። ለአብነት ያክል አንደኛው መቻል ከአርባ ምንጭ ከተማ የተመለከትነው ጨዋታ ነበረ። ጨዋታውን መቻል 2-0 በሆነ ውጤት ድል አድርጓል። ቸርነት ጉግሳ በፍጹም ቅጣት ምት 68ኛው ደቂቃ፣ ቻርለስ ሙሴጌ 91ኛው ደቂቃ በጨዋታ ሁለቱን የመቻል ግቦች ከመረብ ማዋሃድ ችሏል። መቻል ከ3 ተከታታይ ሽንፈት በኋላ ወደ ድል የመጣበትም ጨዋታ ነበረ። ነጥቡንም 23 ማድረስ ችሏል። አርባ ምንጭ ከተማ ዘንድሮ ሌላኛው የኢትዮጵያ ወልቭስ ሆኗል። 8 ነጥብ ነው ያለው። በጣም የሚቸገር ቡድን ሆኗል በኢትዮጵያ ፕሪሚየር ሊግ። ለማንኛውም 8 ነጥብ ላይ ነው፣ ግርጌው ላይ ነው የሚገኘው። ሀያኛ ይተርፋል ተብሎ አይታሰብም። ምናልባት ዘንድሮ የኢትዮጵያ ፕሪሚየር ሊግ እንደ አምናው ክለቦችን ካላተረፈ በስተቀር የእግር ኳስ ፌዴሬሽናችን ወይም የኢትዮጵያ እግር ኳስ የፕሪሚየር ሊግ አክሲዮን ማህበሩ አርባ ምንጭ ከተማ በዚህ ዓመት ይተርፋል ተብሎ አይታሰብም። ወደ አፍሪካ ጉዳይ እንሻገር። ሴኔጋል ብሔራዊ ቡድን የፍጻሜ ጨዋታ ጋር በተያያዘ ያለውን ስጋት በወጣው ይፋ መግለጫ ይፋ አድርጓል። ብሔራዊ ቡድኑ የልምምድ ቦታ፣ የደህንነት ዝግጅት አለመኖር እና የትኬት ስጋቶች እንዳሉት ገልጿል። ብሔራዊ ቡድኑ ለፍጻሜ ጨዋታ ወደ ራባት ሲመጣ 250 ኪሎ ሜትር ያለ ጸጥታ አካላት ብቻውን መጓዙን ገልጿል። ሴኔጋል የቀረበላት የልምምድ ቦታ ከሞሮኮ ማረፊያ ካምፕ ቅርብ በሆኑ ዝግጅታቸው ለመከታተልና ለመቅረጽ ስለሚያመች እንዲቀየር ጠይቀው ነበርም። በሌላ በኩል የሴኔጋል ደጋፊዎች የትኬት እጥረት እንዳለባቸውና ለመግዛት እንዳልቻሉ ይፋ ተደርጓል። የሴኔጋል ብሔራዊ ቡድን ለፍጻሜ ጨዋታ የተሰጠውን የቪቪአይፒ ትኬት 2 ብቻ መሆኑና ተጨማሪ መግዛት እንዳልተቻለም ተገልጿል። በተጨማሪም ለብሔራዊ ቡድኑ የቀረበው ሆቴልና አጠቃላይ ዝግጅት ደስተኛ ለመሆኗን ሴኔጋል ይፋ አድርጋለች። የሴኔጋል ተጫዋቾች ራባት ሲደርሱ በበርካታ ሕዝብ መሃል እየተጋፉ ሲጓዙ በተንቀሳቃሽ ምስል ታይቷልና ካፍ ይህንን ጉዳይ እንዴት ያየዋል? አንድ የፍጻሜ ተፋላሚ ቡድን በዚህን ያክል ደረጃ ከሕዝብ ጋር እየተጋፋ በኤርፖርት ውስጥ እንዴት ሊሆን ቻለ? ለማንኛውም ጉዳዩን እናጣረዋለን። የተፈጠረው ነገር የአፍሪካን ገጽታ አደጋ ላይ የጣለ ብለውታል የሴኔጋል ብሔራዊ ቡድን አሰልጣኝ ፓፕ ቲያ። የሴኔጋል ብሔራዊ ቡድን አሰልጣኝ ፓፕ ቲያው በቡድናቸው ላይ በሞሮኮ የተፈጠረው ነገር ተቀባይነት የሌለው ብለውታል። ተጫዋቾች በባቡር ጣቢያ ውስጥ አደጋ ላይ ነበሩ ያሉት ፓፕ ቲያው መጥፎ ያሰቡ ሰዎች ቢኖሩ ሁሉም ነገር ሊፈጠር ይችል ነበር ብሏል። ድርጊቱን ፍጽሞ ተቀባይነት የሌለው ሲሉ የገለጹት አሰልጣኙ በተለይ በወንድማማች ሀገራት መካከል መፈጠሩ እኛም አፍሪካ ሞሮኮም አፍሪካ ሆነ ይህ መፈጠሩ በጣም አሳፋሪ ብሎታል። የውድድሩን ዝግጅት ግን አድንቅ ያለውኝ ለዚህ ሞሮኮን አመሰግናለሁ። የአፍሪካ ዋንጫው ደረጃው የጠበቀ ነበር ብሏል። የተፈጠረው ግን መፈጠር አልነበረበትም። የአፍሪካንም ገጽታ የሚያበላሽና የማወራውም እንደ አፍሪካዊ ስለሆነ በፍጹም ሊደረግብን አይገባም ነበር ብሏል። በዚህ ዓመት ለውድድሩ ትልቅ ዋጋ ተሰጥተናል። በአፍሪካ ዋንጫ ምክንያት ኮከቦቻችንን ባሎንዶር አላሸነፉም። ማኔ ማሸነፍ ይችል ነበረ፣ ነገር ግን የአፍሪካ ዋንጫ ዋጋ የለውም ተብሏል ያሉት አሰልጣኝ ፓፕ ቲያው ይህን ዋንጫ ግን እኛ ለሕዝባችንና ለሀገራችን ይዘነው እንመለሳለን ሲል ተደምጧል። በትልቅ ደረጃ እየተጠበቀ ያለ ጨዋታ እንደሆነ ይታወቃል። በርካቶች ቅድመ ግምታቸውን እያጋሩን ይገኛሉ። በዚህም ሰዓት ልትጽፉልን ትችላላችሁ። ወደ አውሮፓ ተሻገርን። ውድ ቤተሰቦቻችን ሃንሲ ፍሊክ እንደ ዛሬ ተበሳጭተው እኔም በግሌ ያላየዋቸውም ፍጹም ተበሳጭተው ነበረ ዛሬ ሃንሲ ፍሊክ በጋዜጣዊ መልቀቂያ ላይ። ምክንያቱም ዴሮ ክለቡን ለቆ ያውም የውሉን ማፍረሻ ራሱ ከፍሎሁላ ሊለቅ የሚችልበት እድል እንዳለ በማለዳው ጥንቅራችን ነግሬያችሁ ነበረ። አንድ ነገር መናገር ፈልጋለሁ ይላሉ እሳቸውና በጣም ተቆጥተው ተበሳጭተው ነው። ምክንያቱም ተጫዋቹ ፓሪሰን ጀርሜንን ሊቀላቀል ነው። ጠንካራ መልእክትም አስተላልፏል።
እኛ ባርሴሎናዎች ነን ይላሉ ሃንስ ፍሊክ። እዚህ ቡድን ውስጥ ብዙ የሚያድጉ ልጆች አሉ። ከነኚህ ምርጥ ተጫዋቾች ጋር ደግሞ እነኚህ ታዳጊዎች አብረው ይሰራሉ፣ እርዳታዎችም ይደረግላቸዋል። አንድ ሰው ለባርሴሎና መጫወት ከፈለገ 100% በልበ ሙሉነት እዚህ ደግሞ ባርሴሎናን የሚመስል ከለር ይዞ እንጂ ልቡ እያመነታ ባርሴሎና ውስጥ መቆየት የለበትም ብለዋል። በትልቁ ሲጠበቅ የነበረ እንደውም ቀጣዩ ሜሲ ሁላ እየተባለ በትልቁ ሲወደስ የነበረ ተጫዋች ነው። ዴሮ ገና 18 ዓመቱ ነው። ፓሪሰን ጀርሜንን ሊቀላቀል ነው ይህ ሁላ መስዋዕትነት የተከፈለውና ሃንሲ ፍሊክ ፍጹም ነው የተበሳጩት። ምናልባት ጋዜጣዊ መግለጫ ላይ ከተከታተላችኋቸው በእንደዚህ አይነት ቁጣ ውስጥና ብስጭት ውስጥ ሆኖም ብዙ ጊዜ ጋዜጣዊ መግለጫ ሲሰጡ አልተመለከትናቸውም ነበር። ለማንኛውም ተጫዋቹ በባርሴሎና የተደረገለት ነገር አላስደስት ሲለው ነው ፓሪሰን ጀርሜንን ለመቀላቀል ያ ሁላ ርቀትን የሄደው። ሪያል ማድሪድ ደጋፊዎች ከዚህ ቀደሙ አይነት ድጋፍ አልነበራቸውም። በቤርናቢዮ ለየት ያለ ድጋፍ ነው የነበራቸው። ድጋፉ ላይ እባኮትን ፍሎሬንቲኖ ፔሬዝ ይበቃዎታል፣ ጡረታ ይውጡ፣ ክለቡን ይተውልን የሚሉ ዝማሬዎችን ተሰማ። ከረጅም ጊዜ በኋላ ፍሎሬንቲኖ ፔሬዝ ላይ እንደዚህ አይነት ተቃውሞዎች ተሰማ። እሳቸው በዚህ ክለብ ውስጥ ረጅም ዓመታትን አሳልፈዋል። በፕሬዝዳንትነት ጋላክቲኮን በተለያየ ዘመን ገንብተዋል። አደገኛውን ሪያል ማድሪድ ምንም ጥርጥር የለውም 3 ተከታታይ የአውሮፓ ሻምፒዮንስ ሊግ ያነሳን ቡድን ገንብተዋል። አሁን ግን ማድሪድ ሁሉ ነገር የጠፋበት አሰልጣኝ ወዲያው የሚቀይር ክለብ ሆኗል። እሳቸው በእርግጥ ዋንጫ ያላነሳ እዚህ ክለብ አይቆይም የሚል ህግ አላቸው። ያ ህጋቸው መሰረት አብዛኞቹ እንደተሰናበቱ ይታወቃል። በዛሬው ጨዋታ ላይ ግን የነበረው ተቃውሞ እባኮትን ፍሎሬንቲኖ ፔሬዝ ክለቡን ይልቀቁልን የሚል ነበር። ከዚህ ጋር በተያያዘም ስማቸው ከማድሪድ ጋር ሲያዙ ከነበረው አሰልጣኞች አንደኛው ዚነዲን ዚዳን ከዓለም ዋንጫ በኋላ ፈረንሳይ ብሔራዊ ቡድን ይረከብ ዘንድ ፈረንሳይ እግር ኳስ ፌዴሬሽን ስራ እየሰራ ነውና የማድሪድ ነገር ያበቃ ነው ብሏል። መረጃው የሌኪፕ ነው። ዛሬ አንድ ሰው ህይወታቸው አልፏል። የፊዮረንቲኖ ፕሬዚዳንት ሮክ ኮሜሽን በዛሬው ዕለት ህይወታቸው ማለፋቸው ተረጋግጧል። በ76 ዓመታቸው ነው ህይወታቸው ያለፈው። በጣሊያን እግር ኳስ ውስጥ ትልቅ ሐዘን ቀን ነበረ በዛሬው ዕለት። ታዲያ ሌላኛው እዛው ጣሊያን ያሉት ማውሪዚዮ ሳሪ ሲጋራ በቃኝ ብለዋል። እሳቸው በሳምንት 420 ሲጋራዎችን ሲያጨሱ የነበሩት ሰው አሁን ግን ከዛ ሱስ ወጥቻለሁ፣ በዚህ መጥፎ ሱስ ያላችሁ እንድትወጡ እመኝላችኋለሁ ብለዋል። እሳቸውም እንደ ቼልሲ በነበሩበት ሰዓት ሳሪ እናቃቸዋለን፣ ያው ማጨስ ስለማይቻል እያኘኩት ሁላ ይገቡ ነበረ ወደ ሜዳ ላይ እና በጣም የተቸገሩበት ነገር እንደነበረ ይታወቃል። አሁን ግን ርግፍ አድርጌ ትቻለው፣ ጤና ይበልጥብኛል እያሉ ነው ማውሪዚዮ ሳሪ። የኢኤ ስፖርት የዓመቱ ምርጥ 11 ይፋ ተደርጓል። በጣም አስገራሚ ነገር ራፊኒያ የለም። በጣም ለየት የሚያደርገው ነገር ነው። ራፊኒያን የሰማነው የ433 የዓመቱ ምርጥ ተጫዋች ተብሎ ብቻ ሲመረጥ ነው። ጃልጂ ዳናሮማ ምርጡ ግብ ጠባቂ፣ የአራት ተከላካይ ኑኖ ሜንዴሽ በግራ። በነገራችን ላይ ኑኖ ሜንዴሽን ስላነሳው ነው በ23 ዓመቱ ከዓለም ዋንጫ ውጭ ሁሉንም አንስቷል የሚል ዘገባ በማለዳው ጥንቅር ሰርቼ ነበር። የዓለም ዋንጫ አልበላም የሚሉ ኮመንቶችን ሳነብ ነበርና እኔም በዜናው ላይ አስታውሳለኝ ከዓለም ዋንጫ ውጭ ሁሉንም አሳክቷል በተለይ በትልቅ ደረጃ የሚል ዘገባ እንደሰራው አስታውሳለሁ። ምናልባት በዳግም ተከታተሉት። ከዛ የማል ተከላካይ ቨርጅል ቫንዳይ ከሊቨርፑል፣ ሳሊባ ከአርሰናል እና ኩንዴ ከባርሴሎና ተመርጧል። 3 የአማካይ ስፍራ ተጫዋቾች ዴክላን ራይስ፣ ፔድሪ እና ቪታኒያ ከአርሰናል ከባርሴሎና እና ከፓሪሰን ጀርሜን። 3 የፊት መስመር ተጫዋች ሃላንድ ከሲቲ፣ ኬሊያን ምባፔ ከሪያል ማድሪድ እና ምሽት ላይ እጅግ አስደናቂና እጅባፍ የሚያስጭን ጎል ያስቆጠረው ኦስማን ዴምቤሌ በአጥቂ ስፍራ ላይ ተመርጧል። በጣም አስደናቂዋን ግብ እንዳስቆጠረ በማለዳው ጥንቅር ሰፊ ሽፋን ሰጥቼ መረጃ ድርሻችሁ እንደነበረ ይታወቃል። ቃል ስፖርት ላይ ናችሁ። በእንግሊዝ ፕሪሚየር ሊግ የት ነበራችሁ ብለናል። ብዙ ትልልቅ ጨዋታዎች ነበሩ። በተለይም ዩናይትድ ሲቲ ያደረጉት ጨዋታ ለዩናይትድ እና ሲቲ ብቻ ሰው ለአርሰናልም ትርፍ የሚፈለግበት ጨዋታ ነበረና ብዙ የዓለም ተመልካች ያየው ጨዋታ። የት ነበራችሁ ግን ጻፉልን። ከፕሪሚየር ሊግ መረጃ ሰዓታችን ጋር በድጋሚ መልካም ቆይታ ተመኘን። የበርንማውዙ የመሃል ሜዳ ተጫዋች አሌክስ ስኮት የ5 የፕሪሚየር ሊግ ቡድኖች ትኩረት ስቧል። የ2 ዓመት ተጫዋች እያሳየ በሚገኘው ድንቅ አቋም ቶማስ ቱሄል ለዋናው እንግሊዝ ብሔራዊ ቡድን ሳይቀር ተጫውቶ ነበረ ተጠርቶ። አሁን ይህ ተጫዋች በትራንስፈር ማርኬት 30 ሚሊዮን የተገመተው ዩናይትድ፣ ማንቸስተር ሲቲ፣ አስቶን ቪላ፣ ቶትንሃም ሆትስፐርስ እና ኒውካስል ዩናይትድ ተጫዋቹ ክለባቸውን ይቀላቀል ዘንድ ስራዎችን እየሰሩ ነው ተብሏል። በተለይም ሲቲና
ዩናይትድ ፍላጎት በጣም ጠንከር ያለ ነው ውድ ቤተሰቦቻችን። እናም በዚህ መሰረተ ተጫዋቹን ለማግኘት የሚደረጉ ጥረቶች ቀጥለዋል። እየተከታተልነው ነው። በፕሪሚየር ሊግ የዝውውር መረጃም ላይ በየዕለቱ ለእናንተ ውድ አድማጮቻችን ከምናደርሰው ውስጥ ይጠቀሳል። ቼልሲዎች ክለብ ጋር ድርድር ጀምሯል። በጣም በአስገራሚ ሁኔታ የጃኬቴን ዝውውር ለመጨረስ በጥር የዝውውር መስኮት ድርድሩ ተጀምሯል። የቼልሲ ባለቤቶች ምናልባትም እየደረሰባቸው ያለውን ተቃውሞ ለማርገብ ክለቡን ለማጠናከር አሁንም ስራዎችን እየሰሩ ይገኛሉ። የሬንሱን የመሃል ተከላካይ ጄሬሚ ጃኬቴን ለማስፈረም እንቅስቃሴ ሲጀምሩ ታዲያ ከሬንስ ጋር ዛሬ በቀጥታ ድርድር ተደርጓል። በአውሮፓ ታላላቅ ክለቦች በበርካቶችም ዘንድ ሲፈለግ እንደነበረ ይታወቃል። ተጫዋቹ አሁን በቼልሲ ወደ ክለቡ እንዲመጣ ጥረቶች እየተደረጉ ነው። የሬንስ ሪካርድ የሆነ ዝውውር ይሆናል ተብሎ ይታሰባል። ድርድሮቹ ቀጥለዋል። ቼልሲን ተጫዋቹ አስቀድሞ ለመቀላቀል በግል ከስምነት ደርሷል። ትልቅ ዝውውር ነው፣ ምንም ጥርጥር የለውም። በጥር የሚሳካ ከሆነ ምናልባት እንደ ጆቫኒ ኳንዳ አይነት ዝውውር ሊያደርጉት ይችላሉም ተብሏል። እስከ ዓመቱ መጨረሻ እዛው ትተውት በዓመቱ መጨረሻም ክለቡን እንዲቀላቀል ሊያደርጉት ይችላሉ ተብሏል። ዛሬ ከቼልሲ ጋር በተያያዘ የሰማነው ትልቁ ዝውውር ዜና ነው። ቼልሲ በኤፍኤ ካፕ የአራተኛ ዙር ጨዋታውን ከሃል ሲቲ ጋር በሜዳው በስታንፎርድ ብሪጅ ጨዋታውን ያደርጋል። በጨዋታው በኩል ውድ ቤተሰቦቻችን አርብ ቀን የካቲት 13 ምሽት 4:45 ላይ እንዲካሄድ ተወስኗል። ናመ ጨዋታውንም የገዙት ግዙፎቹና ቢቢሲ እና ቲኤንቲ ስፖርትም ጨዋታው በዛ ሰዓት እንደሚካሄድ ይፋ አድርገዋል። ከዛ በፊት ግን የምዕራብ ለንደኑ ክለብ ቼልሲ ደጋፊዎች ከብሬንትፎርድ የለንደን ደርቢ ጨዋታ በፊት ከበድ ያለውን ተቃውሞ አሰምተዋል። የክለቡ ደጋፊዎች በአደባባይ የክለቡ ባለቤቶች ላይ ተቃውሞ አሰምተዋል። ደጋፊዎች በተቃውሟቸውም የተሰናባቹን አሰልጣኝ ኤንዞ ማሬስካን ስም ሲጠሩም ተስተውሏል። እስከ 200 የሚጠጉ ደጋፊዎችም ቀደም ብሎ በጀመሩት ተቃውሞ ላይ ክለባችን ቼልሲን እንዲመለስልን እንፈልጋለን፣ ዋንት አወር ቼልሲ ቱ ባክ ብለው ዛሬም በባነርም ጭምር አጽፈው ከበድ ያለውን ተቃውሞ ሲያሰሙ ነበር። የማሬስካንም ሂደት ወይም መባረር እንዳልተቀበሉት ነው በተቃውሞ ሊያሰሙት። አርኔ ስሎት 3 ተከላካይ ታዳጊዎችን ቡድኑን እንዳስፈረም ይታወቃል። አሁን እነሱ ስለ ቡድኑ ወሳኝ አይደሉም። በዚህ ሰዓት ላይ ዋናው ነገር በቀጣይነት ብዙ አማራጭ ያለው ቡድን እንዲሆን ለዛ ነው እየሰራን ያለን እንጂ ለዋናው ቡድን አይደለም ብለዋል አርኔ ስሎት። በጥር ላይ የሚለቁ ተጫዋቾችን እድል በተመለከተ ይህ ክለቡ ተጫዋቾችን ለመልቀቅ እምቢ ከማለት እና ተጫዋቾችን ማምጣት ላይ የሚሰራው ስራ ይመስላል። ሌላኛው ክለቡ ትክክለኛ እውነተኛ ዋጋ ከቀረበ ስፖርቲንግ ዳይሬክተሩና ባለቤቶቹ ትክክለኛው ዋጋ ነው ብለው ካመኑ ወደኛም የሚመጡ ከኛም የሚሄዱ ይኖራሉና በዛ መሰረት ዝውውሮቹ ይፈጸማሉ ብለዋል። ስለዚህ በጥር የሚኖሩ ዝውውሮች በስፖርቲንግ ዳይሬክተሩና በክለቡ ባለቤቶች ላይ ተመረኮዘ ነው ብለዋል። ምናልባት ይቺ ጥያቄ በቀጥታ ሳላህን በተመለከተም ሊሆን ይችላል። በዚህ ውድድር ዘመን በፕሪሚየር ሊጉ ቢያንስ 50 የድሪብል ሙከራ ያደረጉ ተጫዋቾች ውስጥ ብዙ የተሳካ ድሪብል ያደረገው ፍሎሪያን ቬርዝ ነው። ከ50 ድሪብል ሙከራ 27 የተሳካ ድሪብል አድርጓል። በተጨማሪም በዚህ ውድድር ዘመን ከ30 በላይ የግብ እድሎችን ከክፍት ጨዋታ ከፈጠሩ 5 ተጫዋቾች ውስጥ ይገኛል። በትክክል የተመለሰው ተጫዋች ይመስላል በሊቨርፑል ቤት ውስጥ። ሌላው ሁጎ ኤኬቴኬ ነው። ይህን ክለብ በመቀላቀል ደስተኛ ነኝ፣ የራሴን ታሪክ እየሰራው እገኛለሁ። እዚህ ያለው አካባቢም ከፍራንክፈርት ጋር ተመሳሳይ ሆኖ አግኝቼዋለሁ። የደጋፊ ድባብ ደግሞ እጅግ የተለየ ነው ብሏል። በአንፊልድ እዚህ ያለው ሁኔታ እንደ ቤተሰብ አይነት ነገር ነው እና ምቾት ተሰምቶኛል። በዚህ ክለብ ውስጥ እጅግ በጣም ደስተኛ ነኝ ብሏል ሁጎ ኤኬቴኬ። አያይዞም አርኔ ስሎት ኤኬቴኬን በቡድኑ የተላመደው ብቃት ስላለው ነው ማለታቸው ይታወቃል። እሱ ፍጥነት ብቻ አይመስለኝም ማለት በተናገረው ነገር እስማማለሁ። ጥሩ ብቃት ነበረኝ፣ በቀላሉ ፕሪሚየር ሊጉን ለመላመድ ጠቅሞኛል። ነገር ግን ማሻሻል ያሉብኝ ነገሮች አሉ። ስለዚህ ጠንካራ ስራዎችን መስራት ይጠበቅብኛል፣ ራሴን በደንብ ማሻሻል ይገባኛልም ብሏል ሁጎ ኤኬቴኬ። ኤኬቴኬ በሁሉም ውድድር መድረክ ላይ በመጀመሪያው ዙር ዓመት ከኬኒ ዳግልሽ ቀጥሎ ያው ሁሉም ላይ ግብ እንዳስቆጠረ ይታወቃል። ስለዚህ ነገር ኬኒ ከ2 ቀን በፊት ነግሮኝ ነበር። በዚህ ክለብ ውስጥ ኬን ምን ያህል ታላቅ ተጫዋች እንደሆነ አውቃለሁኝ። እናም ይህንን ሪካርድ ከሱ ጋር በመጋረቴም በጣም ደስተኛ ነኝ። ለዚህ ክለብ የተጫወተ ትልቅ ተጫዋች ነውና ከሱ ጋር ይህን ታሪክ በመጋረቴም ደስተኛ ነኝ ብለዋል። በዘንድሮው ውድድር ዓመት የሻምፒዮንስ ሊግ ዋንጫንም በተመለከተ ሊቨርፑል የሚያህል ክለብ ውስጥ እየተጫወት ሻምፒዮንስ ሊግ ማሸነፍ እንደ ህልም ወይም ምኞት ሳይሆን እንደ ዓላማ ነው
አድርገ መያዝ ያለብህ። ስለዚህ ለራሴና ለቡድን የመናገር የምፈልገው ነገር የሊቨርፑል የዋንጫ ጉዞ በቀላሉ የሚታይ አይደለም። እዚህ ቡድን እስከተጫወትክ ድረስ ዋንጫ ግዴታና አስፈላጊ ነገር ነው ብሏል። ምናልባት ሊቨርፑል ሞር ከፕሪሚየር ሊግ ዋንጫ ይልቅ ዘንድሮ ሻምፒዮንስ ሊግን ማንሳት ይመርጣሉ። ካለባቸው ፉክክር ብቻ ሳይሆን አምና በፕሪሚየር ሊግ ደምቋል። በሻምፒዮንስ ሊግን በቅርብ ዓመታት ውስጥ ነበሩ፣ ግን በትልቁ መድረክ መድመቅን ልክ እንደ ባርሴሎናም ዘንድሮ ቅድሚያ ይሰጡታል ተብሎ በስፋት በክለቡ በኩል ሲሰራጭ የነበረም ዘገባ ነው። ማይክል አርቴታ ከተተቹባቸው ጉዳዮች ውስጥ አንደኛው ለኢዜ ብዙ ደቂቃ እየሰጡት አይደለም በሚል ነው። በየሜዳ ክፍሉ ተመልክተናቸው ነበር። ያው ዳቪድ ሪያ ነው ቅድሚያውን የሚወስዱ ከግብ ጠባቂ፣ ኬፓ ብዙ ደቂቃ የተጫወተ ሁለተኛ ነው። በተከላካይ ቲምበር አንደኛ፣ ሳሊባ ሁለተኛ፣ ጋብርኤል ማጋሌሽ ሶስተኛ በርካታ ደቂቃዎችን ተጫውተዋል። በአማካኝ ስፍራ ላይ ዙቤሜንዲ አንደኛ፣ ዴክላን ራይስ ሁለተኛ፣ ሜሪኖ ሶስተኛ በርካታ ደቂቃ በመጫወት በአጥቂ ስፍራ ላይ ሳካ አንደኛ፣ ገኬሬስ ሁለተኛ፣ ኢዜ ሶስተኛ ሆኗል። አሁን ውድ ቤተሰቦቻችን በአርሰናል ውስጥ ኢዜ በርካታ ደቂቃ እያገኘ አይደለም በሚለው ውስጥ በሚዲያው ዘንድ እንግዲህ ብዙ ትችት ያስተናገደው ኢዜ 9ኛው በርካታ ደቂቃን የተጫወተ የአርሰናል ተጫዋች ሆኗልና ምናልባት የተጫወተባቸው ጨዋታዎች ትንሽ ራቅ ማለታቸው አንዱ ማይክል አርቴታ ለትችት የዳረገ ጉዳይ ነው። በተለይም ኦዴጋርድ በተጎዳ ዘመን ሃትሪክ እስከ መድረስ ለቡድኑ ግልጋሎት እንደሰጠ ይታወቃል። ዊሊያም ሳሊባ በአርሰናል ቤት ከ100 ጨዋታ በላይ ከተጫወቱ የአርሰናል ተጫዋቾች ትልቅ የማሸነፍ ንጻሬ ወስዷል። በአርሰናል ታሪክ ከ100 በላይ ከተጫወቱት 67.6% የማሸነፍ ንጻሬ በመያዝ ዊሊያም ሳሊባ አንደኛ ሆኗል። ሁለተኛ ላውረን 66% ለአርሰናል ተጫውቷል። ሌላኛው አሽሊ ኮል 64.1%፣ ሶስተኛው በታሪክ ሜዳ ላይ ሲኖሩ ከፍተኛ የማሸነፍ ንጻሬ ያላቸው የአርሰናል ተጫዋቾች ይጠቀሳል። ዊሊያም ሳሊባ ከሰሞኑ ያለ ዋንጫ ዓመቱን ማጠናቀቅ ሰልችቶኛል ባለበት ንግግሩ ከጋብርኤል ማጋሌሽ ጋር ያለው ጥምረት የፕሪሚየር ሊጉ ምርጡ ጥምረት መሆኑን ተናግሮ ነበረ። ያለ ዋንጫ ግን ጉዞ ሰልችቶኛል የሚለው የወቅቱ ንግግሩ ነበር። እሱ ሲኖር ግን ሜዳ ላይ የአርሰናል የማሸነፍ ንጻሬ እጅግ በጣም ትልቅ የሚባል ነው። ቡካዮ ሳካ ጎል ማስቆጠር በእግር ኳስ ውስጥ ካሉ ምርጥ ስሜቶች ውስጥ አንዱ ነው ብሏል። በእግር ኳሱ ለቡድኑ ግብ ማስቆጠር አሸናፊ ማድረግ ያስፈልጋል ብሏል። ቡካዮ ሳካ እንደ አርሰናል ያለ ትልቅ ቡድን ውስጥ በመጫወቴ ደስተኛ ነኝ ብሏል። ምንም ጥርጥር የለውም እንግሊዝ ውስጥ በለንደን ትልቁ ክለብ አርሰናል ነው ብዬ አስባለሁ። ይህንን የሚከራከረኝ ካለ ፊት ለፊት መጥቶ መከራከር ይችላል ብሏል። ከዛ ውጭ ከሰሞኑ ከዴክላን ራይስ ጋር ግብግብ ውስጥ ገብተው የነበሩት የማይክል አርቴታም ሁነኛ ሰው አልበርት ስቲቨን በርግ በማይክል አርቴታ በታክቲካል ጉዳይ ላይም ጥብቅ ሰው ናቸው ተብሏል። ጨዋታን መንበብ ላይ ያላቸው ተሰጦም ግንዛቤ በዚህ ምክንያት የማይክል አርቴታ ቁልፍ ሰው ናቸው ተብሏል። የዴሊ ሜል ጸሐፊ እንደዘገቡት ከሆነ በተለይም ማይክል አርቴታ ቡድኑ በጣም የታክቲካል ችግር ሲገጥመውና በተለይም ደግሞ ተቃራኒ ቡድኖች ብልጫ በሚወሰድ ሰዓት የእሳቸው ሚና ቡድን ውስጥ ትልቅ ነው ተብሏል። አልበርት ስቲቨን በርግ ከተጫዋቾች ጋር ሲገናኙም ቀጥተኛ በሆነ መልኩ ውይይቶችን የሚያደርጉ ተጫዋቾችን የሚያነሳሱና በአንድ ጨዋታ ውስጥም ስህተቶችና እንዴት ማስተካከል እንደሚቻል ተጫዋቾችን አንድ ባንድ የሚያረሙና የአርሰናል በጣም ቁልፍ ሰው ናቸው ተብሏል። ከአርሰናል ጋር በተያዘ ዴክላን ራይስ በኢኤ ስፖርት የዓመቱ ምርጥ 11 መካተቱን ተከትሎ ለሰጣችሁኝ ድጋፍም ያመሰግናለሁ ብሏል። የማንቹሪያን ደርቢ ጨዋታ ማንቸስተር ዩናይትድ ፍጹም የበላይ በነበረበት ጨዋታ ማለት በሚያስደፍር ሁኔታ ሲቲን 2-0 በሆነ ውጤት ድል አድርጎታል። ጨዋታው ብዙ አነጋጋሪ ነጥቦች ስላሉት አንድ ባንድ እናንሳቸው። የመጀመሪያው ጎሎቹን እንመልከት። በማንቸስተር ዩናይትድ በኩል ብራያን ቤሞ 65ኛው ደቂቃ ላይ ከብሩኖ ያገኛትን ኳስ አስቆጠረ። 76ኛው ደቂቃ ላይ ፓትሪክ ዶርጉ ከማቲያስ ኩኝ ያገኛትን ኳስ አስቆጥሮ 2-0 ዩናይትድ አሸነፈ። ከዚህ በተጨማሪ ዩናይትድ ተጨማሪ 3 ግቦች በቫርና በኦፍሳይድ ተሽረውበታል። የአማድ የብሩኖ ፈርናንዴዝ እና የሜሰን ማውንት ተሽሯል። በተለይ የብሩኖ ብዙ የሚያስቆጭ ይመስላል። ዩናይትድ ደጋፊዎች ግብ ጠባቂውን አልፎ ናታናኪን ተንሸራቶ ከሜዳ እስኪወጣ ድረስ አድርጎት አስቆጥሮ ተሻረ። ከዛ በተጨማሪ ዩናይትድ ከተሻረበት 3 ግብ በተጨማሪ ሃሪ ማጋየር በ3ኛው አማድ ዲያሎ በ9ኛው ደቂቃ ቋሚ ብረት መለሰባቸው። ዩናይትድ በብዙ መመዘኛ የጨዋታው ፍጹም የበላይ የነበረው ቡድን ነበር ማለት ይቻላል።
ማንቸስተር ዩናይትድ ይህን ጣፋጭ ድል ሲያስመዘግብ ብሪያን ቤሞ በውድድር ዓመቱ ከየትኛውም የዩናይትድ ተጫዋች በላይ 7ኛ ግቡን ያስቆጠረበት፣ ሃላንድ ለ7ኛ ተከታታይ ጨዋታ መረቡን ሳያይ የወጣበት፣ ፓትሪክ ዶርጉ ባለፉት 5 የፕሪሚየር ሊግ ጨዋታ 4 የግብ ተሳትፎ ያደረገበት፣ ማንቸስተር ዩናይትድ ነጥቡን 35 ያደረሰበት ነበርም። ሲቲ ዞ 43 ላይ ቀርቷል። ቀጣይ ሳምንት ቅዳሜ ማንቸስተር ሲቲ በኢትሃድ ወልቭስን ይገጥማል። ቀጣይ ሳምንት እሁድ ኤምሬትስ ለአርሰናል ትልቅ ውለታ የከፈለው ማንቸስተር ዩናይትድ ራሱ አርሰናልን ኤምሬትስ ድረስ ሄዶ የሚገጥመው ይሆናል። ምንም ጥያቄ የለውም። ሌላ ትልቅ ጨዋታ ለማይክል ካሪክ እና ለማንቸስተር ዩናይትድ የሚጠብቃቸው ይሆናል። ጨዋታውን ግን በቁጥር እንግለጸው። በኳስ ቁጥጥር ሲቲ 69 በመቶ የኳስ ቁጥጥር ነበረው፣ ዩናይትድ 31 በመቶ ኦፍሳይድ፣ ዩናይትድ 6 ከዚህ 6 ኦፍሳይዱ 3ቱም ተቆጥረው የተሻሩ ናቸው። በማዕዘን ምት ሲቲ 6 አግኝቶ ዩናይትድ 1 አግኝቷል። ሙከራ ካየን ዩናይትድ 11 ሞከሩ፣ ሲቲ 7፣ ዩናይትድ 7 ኢላማውን የጠበቀ ነበረው። ከዚህ ውስጥ 5ቱን አስቆጥረው በቫር የተሻሩበት 3ቱ ወሉ፣ 7ቱ ኢላማውን የጠበቁ ነበር። የሲቲ 1 ኢላማውን የጠበቀ ሙከራ ነበር ያደረገው። እንደ ኒክ በት እንዳለው ሌሳንድሮ ማርቲኔዝ በሃላንድ ይበለጣል ብሎ ነበር። ሃላንድ በጨዋታው ላይ ረባም እንቅስቃሴ አላረገም። በግብ ጠባቂ እንኳን ብናይ ጃልጂ ዳናሮማ እንዴት አስደናቂ ግብ ጠባቂ እንደሆነ አይተናል። በተለይም የካዝሜሮን ኳስ ሲያድን 5 ኳስ አድኗል። የዩናይትዱ ግብ ጠባቂ ሴላመንስ 1 ኳስ የማዳን ግዴታ ነበረው በጨዋታው ላይ። በአጠቃላይ ማንቸስተር ዩናይትድ 2 ቢጫ፣ ሲቲ 3 ቢጫ አይተው ዩናይትድ 3 ኳስ በኦፍሳይድ ተሽሮበት 2 ኳስ ብረት መልሶበት ሲቲን 2-0 በሆነ ውጤት ድል አድርጓል። ከዚህ ጨዋታ ዩናይትድ 3 ነጥብ ሲያገኝ አርሰናል ትልቅ ትርፍን ያገኘው ከዚህ ጨዋታ፣ ምክንያቱም ሲቲ ተሸንፎለታል። ራሱ አርሰናል ደግሞ በፕሪሚየር ሊግ ዋንጫ ቀጥተኛ ተፎካካሪው ነው። የኦልድ ትራፎርድ ጨዋታ በዚህ ብቻ አያልቅም፣ ብዙ ትንታኔ ያለው እንመለስበታለን። በዩናይትድ በኩል የማንቹሪያን ደርቢ ጨዋታ በፊት ያው እንደተለመደው አሰላለፉ ቀድሞ ወጣ። ዛሬስ ማን ነው ይህን አሰላለፍ ሰርቆ ያወጣው የሚለው ነገር አሁንም ይጠበቃል ከመልበሻ ክፍል ውስጥ። ሌላው ጆሽኳ ዜርኪዚ ከስብስብ ውጭ የሆነው ልምምድ ላይ ባጋጠመው ጉዳት ነው ተብሏል። ማይክል ካሪክ ማቲያስ ኩኛን በግብ አስቆጣሪው ብሪያን ቤሞ እስኪቀይሩት ድረስ ተጠባባቂ እንደነበረ ይታወቃል። ጥሩ ቡድን አለን፣ ተጫዋቾች አለመጀመራቸው ሁልጊዜ ሊያሳዝናቸው ይችላል። ነገር ግን ዋናው ነገር ጨዋታውን በጥሩ ውጤት ማጠናቀቅ የበለጠ አስፈላጊ ሊሆን ይችላል። ትልቅ ተሰጧላቸው፣ ግን ይሄ የግል ጨዋታ አይደለም፣ የቡድን ጨዋታ ነው። ኩኛና ቤንያሚን ሼሽኮን ተጠባባቂ ያደረግናቸው ከጨዋታ ስልትና ስታይል ጋር በተያያዘ ነው ብለዋል። ምናልባት የሰራላቸው ይመስላል። በቀመር ደረጃ ምንም ጥያቄ የለውም የሰራላቸው ይመስላል። በማንቸስተር ዩናይትድ በኩል በተለይም የቁጥር ብልጫ ለመውሰድ እሳቸው የተጠቀሙት ታክቲክ ማይክል አርቴታን ፍጹም እንዲደነቁ የሚያደረገ ነበር። ማንቸስተር ዩናይትድ ግብ የማስቆጠር ነበረ ትልቁ ችግሩ እንጂ ግብ የመፍጠር ችግር አልነበረበትም። በነገራችን ላይ በአውሮፓ 5 ታላላቅ ሊጎች ውስጥ በዚህ የውድድር ዓመት በርካታ የግብ ዕድሎችን በመፍጠር በአውሮፓ ውስጥ 4ኛው ቡድን ነው። ሪያል ማድሪድ፣ ኢንተር፣ ባርሴሎና ቀጥሎ 4ኛው ቡድን ማንቸስተር ዩናይትድ ነው። ትልቁ ችግር የማስቆጠር ነበር፣ ያንን የፈቱት ይመስላል። ከዛ በዘለለ በጨዋታው ላይ ለምንድነው ዲያጎ ዳሎ ቀይ ካርድ ያላየው የሚል ነበር። የእንግሊዝ ፕሪሚየር ሊግ የዳኞች ማህበር ባወጣው መግለጫ የዲያጎ ዳሎ ጥፋት ቀይ ካርድ እንደማያሰጥ አረጋግጠው ክስተቱን ቫር አይቶታል። ዳሎት ለመጮት የሞከረው ኳሱን በመሆኑ ቀይ ካርድ አልተሰጠውም ብሏል። ጄሬሚ ዶኩ ላይ በሰራው ጥፋት ነበር። በእርግጥ ቀድሞ ኳሱን መንካቱ ዲያጎ ዳሎትን በጨዋታው እንዲቆይና እንዲተርፍ ያደረገም እንደዚሁ አጋጣሚ ነበረ ማለት ይቻላል። አንድ ሰው እናንሳ። ካሪክ በሚድልስቦሮ አልተሳካለትም ይላል የቀድሞ የማንቸስተር ዩናይትድ ተጫዋች ሮይ ኪን። ክለቡ በኃላፊነት ቦታ ባስቀመጣቸው አሰልጣኞች ስጋት አለኝ ብሏል። ጆን ኢቫንስ ምንም ልምድ የለውም፣ አሁን ላይ አሰልጣኝ አባል ሆኗል። ሮይ ኪን በተመሳሳይ ይላል የኢቫንስ በዚህ ቦታ መገኘት ቡድኑን አይረዳውም ያለው ሮይ ኪን ቡድኑ 15ኛ ሲሆን እሱ ምን እየሰራ ነበር ብሏል። አክሎም በአሰልጣኝ ሹመትና ከሱ ጋር በመጣው አሰልጣኞች ስጋት አለኝ የሚለው ሮይ ኪን ካሪክ በሚድልስቦሮ እንዳልተሳካለት መናገር እንችላለን። ነገር ግን ይህ ማለት ጥሩ አሰልጣኝ አይደለም አላልኩም፣ አልወጣኝም፣ ለዩናይትድ አይመጠንም ምን ያልኩት ብሏል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የዩናይትድ ሌጀንዶች ዩናይትድን መቼ ነው መተቸት የሚያቆሙት የሚለው ጉዳይ ግን አሁን ሊታሰብበት የሚገባ ጉዳይ ይመስላል። ካሪክ አንድ ጨዋታ ሳይመራ ነው ይሄን ያለው። በነገራችን ላይ ማንቸስተር ዩናይትድን አቀራረብ በርካቶች አወድሰው አድንቀው የነበረበት ዋና ምክንያት በካሪክ የጨዋታ ብልጫ በሲቲ እንዳይወሰድ ያረገበት ነገር ነውና ከጨዋታው በፊት ያንን መስጠቱ አስገራሚ ነበር። ለማንኛውም ሃሪ ማጓየር በጨዋታው የመጀመሪያ ደቂቃ ብረት የመለሰበት ተጫዋች የበርካታ ክለቦች አይን ውስጥ ቢወድቅም ዩናይትድ በጥር አይሸጥም ብሏል። እዚህ ጋር እናብቃ፣ ጥቂት ቆይተን እንመለስ። አበቃን።